በጣም የሚያስቁ ገጠመኞች ያጋጥመኛል። በነገራችሁ ስለምትስቁብኝ ይቅርባችሁ። ኧረ ንገረን እንዴ ያጋጠመኝ በጣም የመጀመሪያ እንደመሆኑ ማለት ነው። በጣም ነበር እንትን ያለ እንዳትስቁሽ፣ የሀገሩ እንዳትስቁብኛላችሁ ይቅርባችሁ። እኔ የምትስቁ ምን አይገባኝ ልንገራችሁ። እንግዲህ እዛኔ ጅዳ ገባሁኝ። ገና ጅዳ እንደሄድኩኝ ያው የሚቀበሏቸው ሰዎች አሉ አይደለ? እኔ ሊቀበለኝ የተላከው አረብ በቃ ይፈልጋል በሰዎች መካከል። እኔ የሆነ ትልቅ ጀለብያ ያለበስኩ ትልቅ ሰው ምናምን መስያለሁ መሰለኝ። ትንሽ የሱሩ ሰብሽ በቃ ሲጠብቅ የለም። መጨረሻውን ጠጋ አልኩኝ እና ምንድን ነው የምትፈልገው ስለው ከኢትዮጵያ ሞክሮ የተላከውን ልጅ ምናምን እኔ ነኝ አልኩት። ፈገግ አለና አንቺ ነሽ አለና ይዘኝ ሄድን ምናምን እንደዚህ እዛ መክተባቸው ቢሮቸው አስገቡኝ። ለመጀመሪያ ጊዜ ነው ያው መጀመሪያ እንደ ሳውዲ እንደ መምጣትህ የመጀመሪያ ከሆነ ምን ትመኛለህ? ምን ማግኘትና ማየት ትፈልጋለህ አለ። እኔ በሰዓቱ በጣም ወደው ቃሪ ነበር ሳዕድ አልጋሚዲን ማግኘት ማየት ነው የምፈልገው አልኩት። በጣም ወደው ቃሪ ከሱ በላይ ሱዳይስ አለኩኝ አካል አይ ከሱዳይስ ይበልጣል። ሳዕድ አልጋሚዲን ማንም ይወዳደረው የለም አልኩት። በጣም ይችላል ሳዕድ አልጋሚዲ ለእኔ በጣም አንደኛ ነው በቃ። ከዚያ በኋላ ሱዳይስን ታገኘዋለህ ማለት እንዳለውም ተገናኘው። ከዚያ ከጅዳ ወደ መካ ሄድን እና እዛ ከዓለም ሁሉ ዓለምን ወክል የመጡ ልጆች እንዳለ እዚያ ተሰባስበዋል አንድ ቦታ ላይ እዛ መክተብ ላይ ቢሮቸው ላይ ሆቴል ውስጥ ነው። እንደገባሁኝ ለእያንዳንዳችን አለ አይደለ የራሳችን ስንተኛ ፎቅ ላይ እና ስንተኛ ክላስ ላይ እንደምትሆን ምናምን የሚገልጽ የሆነች ወረቀት ነገር ካርድ ነገር ምናምን ይሰጣቸዋል። እዛች አለች። እንደገና ደግሞ ክላሳቸው የምትገቡበት ይሄ መክፈቻ አለች አይደለ? ልክ እንደ መንጃ ፍቃድ የምትመስለው እንደዛች አይነት። እኔ ከዚያ በፊት አላውቀም እንደዛ አይነት ነገር። ሂድና እዚያ ትንሽ ቦርሳ ይዣለሁ። ሂድና እዚያ ሊፍት ጋር ሂድና በዚህ ወጥተህ ክላስ ግባ ምናምን አለ። ሄድኩኝና ሊፍት ላይ ገባሁኝ። ሊፍት ለመጀመሪያ ጊዜ ይዛኔ ገባ። ሰዎቹ ይወርዳሉ ይወጣሉ። ከግማሽ ሰዓት በላይ ሆነኝ። ይህ መቼ ነው የምደርሰው ብዬ እጠብቃለሁ። መቼ ነው የተራ የሚደርሰው? ይወርዳሉ ይወጣሉ። እኔ በቃ የሆነ መጨረሻውን አንድ በጣም ብዙ ጊዜ ሲመላለስ ያየኝ ሰው በቃ አወቀና አምጣ አለኝና ወረቀቷን ሲያየት 12ኛው ፎቅ ላይ 8ኛው ክላስ የሚል አለ። ያንን አለኝና እጄን ይዞኝ ወጣና በሩ ጋር ሄደና እዚህ ነው ብሎ አሳየኝ። በሩን ማን ይክፈተው? ምን እንደሆነች ያቺ መንጃ ፍቃድ የምትመስለው መክፈቻ ምን እንደሆነች እኔ አላውቃትም። ከዚያ ፊት በዚያ ከፍቼ አላውቅም። አሁንም እጠብቃለሁኝ መቼ ነው ይሄ በር የሚከፈተው እላለሁ። ለመክፈት እንደዚህ ሲሞክረው አይከፈትም። አሁንም ብዙ ቆየሁኝ እዛ። አሁንም እዛው ስትመላለስ አንዲት ናይጄሪያ ትመስለኛል በጣም ትልቅ ጥቁር ሴት ነች፣ ረጅም ሴት ነች። በዛች ያየችንና ገብቷታል መሰለኝ። መጣችና አምጣ እሱን አለችን። ተቀበለችን፣ ክፍት አድርጋ ሰጠችን። ገባሁ። ልክ ከገባሁ በኋላ አይኔ ያየው በሩ ተዘጋ። ማን ነው የሚከፍተው? በኋላ ከባድ ሀሳብ። ወይ አልነገረችኝ ወይ አላሳየችኝ እንዴት እንደከፈተች፣ ወይ ቁልፉን ይዛው ሄደች እንደ ከፍታው ምናምን። ሌላ ጥያቄ መጣ። ገባሁ። ስገባ ሙከየፉን እስከ መጨረሻው ከፍተውታል። እዚያ ክላሱን ተጠቅመው የሄዱ ሰዎች የመጀመሪያዎች እዛ ሳውዲ ሙቀት ናት ይላሉ እንጂ ብርድ ናት እላለሁ። እዛው ሁኜ ማለት ነው። በቃ በትልቅ የብርድ ልብስ ተሸፋፍኜ ተኛሁ። ወይስ እንዴት ላድርግ? እሺ እዚህ ያላችሁ ሰዎች በቃ ኢየሱስ አልፈጠረም እንትን ይሄ ወፍ ምናምን አልፈጠረም። እሺ የወፍ ቅርጽ የሚለውን ነገር ነው፣ ቅርጽ ማውጣት የሚለውን ነገር ነው። እንደምሳሌ እዛው ላይ ሲናገር አኒ ቀድ ጂእቱኩም ቢአያት ሚን ረቢኩም አለ። ገና ሲጀምር እኔ ከጌታችሁ ምን አላችሁኝ? አይ መተለቅ ኤክስፕሌን ላድርገውና ከዛ እንትን ማለት ይቻላል። እዚህ ላይ ሲናገር አሊ ኢምራን ምዕራፍ 3 ቁጥር 49 ላይ መልእክተኛ ያደርገዋል ካለ በኋላ ኢየሱስ ምን አለ? አኒ ቀድ ጂእቱኩም ቢአያት ሚን ረቢኩም ከጌታችሁ በተአምር መጣሁኝ ሲል ተአምር ኦልሬዲ በቃ በተአምር ከጌታ መጥቷል።
ተአምር ሰጥቶታል። ሱረቱ በቀራ ምዕራፍ ቁጥር 87 ላይ አምላካችን አላህ ራሱ ወአተይና ዒሳ ኢብኑ መርየም አልበይናት በቃ ግልጽ የሆነ ተአምራት ሰጥቼዋለሁ አለ። ተአምር ተሰጥቶታል ከተባልከ በኋላ የሆነ አካል ምንም ነገር ቢሰራ ምንም የሚፈጥረው ነገር የለም። አይ የመፍጠር ተአምር ሰጥቶታል እንዴ ብትል የመፍጠር ተአምር አልሰጠውም። ነገር ግን አምላክ በሱ በኩል ፈጥሯል። እንደዛማ ማለት የለብም ጋር ክፍሉ ላይ እንመለከተው። ምንድነው የሚለው? ምንድነው አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጠይር ገና ልክ እንደ ወፍ ቅርጽ እፈጥራለሁ ነው ያለው። ልክ እንደ ወፍ ቅርጽ ጭቃ እንደ ወፍ ቅርጽ ሰራ እንጂ ጭቃው ይሄ ወፍ ፈጠረ አይደለም የሚለው። እንዲፈጠረ የሚለው ቃል በአረብኛ መቅረጽ ለሚል ይገባል። በነገራችን ላይ እንትን ላንጉዌጅ ፕሮብሌም ካለ ማለት ለምሳሌ አይሻ በዘገበችው ሐዲስ ላይ ይሄ ቡኻሪ ላይ መጽሐፍ 97 ሐዲስ 182 ላይ ለምሳሌ ስዕል መሳል መፍጠር የሚል ቃል ይጠቀማል አረብኛው ላይ። እንደውም የትንሣኤ ቀን ላይ ስዕል የሚስሉ ሰዎች ይመጡና የፈጠራችሁትን ህይወት ዝሩበት ይባላል። የፈጠራችሁ ሲባል ስዕሉን ነው። ስዕል ተፈጥሯል እንዴ? አይ ተስሏል፣ ተቀርጿል ነው። መቅረጽ ለሚለው ነገር ላይ መፍጠር የሚል ቃል ይጠቀማል በአረብኛ። የቅድሙ ክፍል ላይ አኒ አኽሉቁ ለኩም ይልና ልክ እንደ ወፍ ቅርጽ ነው የሚለው። እንደ ወፍ ቅርጽ እፈጥራለሁ ይሁን ቃል ይሁን ሲል ያ ነገር ይሆናል እንጂ ኢየሱስ የወፍ ቅርጹን ጭቃውን ይዞት ነው የሚቀመጠው። መቼም ወፍ አይሆንም። እሱ የሰራው ጭቃውን ነው የሰራው፣ አለቀ። አንተም ከተነስተ ጭቃ መስራት ትችላለህ። ግን አምላክ ያ ይሁን ሲልልህ ይሆናል እንጂ ጭቃ መጠፍጠፍ ማንም አይከብደውም፣ ቅርጽ መስራት ማለት ነው። ኢየሱስ እኔ እንደ ወፍ ቅርጽ ሰራለሁ፣ አለቀ። እፈጥራለሁ ያለው እንደ ወፍ ቅርጽ ነው። ቅርጽ ሼፕ ማለት ነው። ፈጠረ የሚለው ቃል ለምን ገባ? አረብኛ ቋንቋ እንደዛ መሳልም ፈጠረ በሚል ይመጣል። ስለዚህ ይሄ ነው። ከዛ ነው አምላካችን አላህ እንደውም ሰዎች ሁሉ የሚሞቱት ብሎ ሲናገር ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ የሚሞትም የሚነሳም የሚወድቅ የሚነሳ ራስ በአምላክ ፍቃድ ነው። አምላክ ይሁንታ ሳይሰጥ ምንም ነገር አይፈጠርም። ከዛ አንፃር ነው። እሺ መዝሙር እሺ አብዱ አሁን አንዛዛ ነው በጣም። እኔ እነዚህ ማስገባኩ ጥያቄው በደንብ እንዲገባህ ያንን ክፍል ክፈቱት እስኪ አንዴ። የትኛው የቃል ምናምን የሚለው ላይ ወደ ማርያም የተጣለ የአላህ ቃል ነው የሚለውን ክፈቱት። አተልቁኝ ስላቸው እኮ አልጨረስንም። ስለ ቃል አልጨረስንም ወይ ታሪክ በቃ አልጨረስንም። እሱ እኮ ነው ጥያቄ አብዱ። በመሀል የማወራውን እኮ እያዝክ አንተ እንትን እያልክብኝ ነው። ቅድም እኮ ስለ ቃል ምናምን አወራን እኮ። ለምሳሌ ቃል የሚለው ነገር እንደ ታይትል በደንብ ነው አብዱ። ግድ የለም እንድገም። አይቻለሁ ያን ቃል ምን እንደበሰለ የሚለው ኢየሱስ አሁን ያንን እንዴት እንደምታረጉሙት እንድታስረዳኝ ነው። ኮዝና ተጠቅሞ የኤክስፕረስ እያደረገ ነው። ኤክስፕሌን እንትን አገላለጹ ወይ አብዱ እሺ ላምበቦሽ ያአላህ ፍጡር ነው ብለህ ታምናለህ? ፍጡር አይደለም ያላህ ቃል ወይ እኮ አሁን ወፍ የወፉን ጨረሰ መጀመሪያ አብዱ የወፉን ጨረሰ አይደለም ጥያቄ የወፉ አይደለም ጥያቄ ማን ላይ ባርቆበት ነው የወፉን ያስገባው። እሺ ቀጥል በቃ እሺ ወደዛኛው ልሻገር። እሺ ያኛው እሺ መዝሙሪ የትኛዋን ካወራን በኋላ ሌላ ሰው ድል እንሰጣለን። እሺ ምክንያቱም እኔም ብዙ ሰዓት ይዣለሁ፣ አንተም ክርስቲያን ወንድሞችን ሰዓት ነው ያስከው። ችግር የለውም። ሌላም አለ ግድ የለም። ሰዓት ካለ ቀጥላለሁ፣ ከሌለ ሌላ ቀን እመጣለሁ። ግድ የለም። እሺ እዚህ ጋር ቀጥል። የአህለል ኪታብ ይኸው ላንብብ። የአህለል ኪታብ ተግሉ ፊ በሃይማኖታችሁ ወሰን አትለፉ አለ። ገና ሲጀምር ወሰን እንዳታልፉ ክርስቲያኖች ወሰን አልፈዋል እያለ ነው። ስለዚህ ማንኛውም ክርስቲያኖች ብሎ እናንተ የኢየሱስ የአምላክ ቃል ነው ምናምን የሚሉ አካላት ተሳስተዋል እያለ ነው ገና ሲጀምር ማለት ነው። አሁን ተሳስተሃል እያለ እኔን ሊያግዝ ነው የሚገባው ማለት ራሱ በራሱ ስህተት ነው። ወሰን አትለፉ አለ። ወላ ተቁሉ አለላህ ኢላላ በአላህ እውነትን እንጂ አትናገሩ አለ። ኢየሱስ ማለት እኮ አለ ልክ ቅድም እኮ ይሄኛው ነገር እናንተና እንዳያወዛግብህ ነው። ቅድም አንተ አፈር ነህ ሲባል ከምን አንጻር ነው? እኔ ከኮዚ አንጻር ነው ወይ ብዬ ስጠይቅ አልመለስክልኝ። አሁን የራሴ መለስኩት። ያው አፈር ሲባል ከተሰራውበት አንጻር ነው። እዚህም ጋር ኢየሱስ ማለት እኮ ብሎ ከተሰራበት አንጻር እየገለጸው ነው። ኮዝ ኤክስፕሌሽን አልቃዋ ሲል ሴት በሴት እንትን ፌሚኒን አድርጎ ነው የሚጠቀመው። ለምሳሌ ጥያቄን አግኝተዋል ግን መጀመሪያ ሳብራራ ጥያቄውን አግኝተዋል ነው የምትለኝ። በቃ አብረን ብቻ ሌላ ሰው አብራራ። ግድ የለም በቃ አሁን ይገባሃል በደንብ። አንዴ ስማኝ፣ አንዴ ብቻ ስማኝ። ኢየሱስ አንድ መጀመሪያ አንዴ መዝሙሪ መጀመሪያ ኢየሱስ የአላህ ቃል ነው የቁርአን ላይ አልከ። እኔ ኢየሱስ ብይቀድም ለፈለፍኩኝ ረጅም ሰዓት ነብዩ ሰለላሁ ዐለይሂ ወሰለም እንደ ናሙና አምጥቼ ምናምን የተለያዩ ነገሮችን መጽሐፍ ቅዱስ አብራርቼ ከኢየሱስ ወፍ የሚለውን አውርተን አሁን ደግሞ ድጋሚ ትጠይቀኝ። በቃ ምናልባት የኔ ማስረዳት ችግርም ሊሆን ይችላል ምናምን እኮ ገባኝ። የኔ ማስረዳት ችግርም ሊሆን ይችላል፣ የአንተ የመረዳትም ችግር ሊሆን ይችላል። ስለዚህ እዚሁ ላይ ሳንተቻች ወይ ሌላ ሰው ያስረዳ። እኔ ምንም አዲስ መጨመርልኝ ጥያቄ ራሱ አዲስ ጥያቄ አልጠየቀኝም። እሺ አዲስ ጥያቄ ጠይቀኝ። እዚህ ላይ
እኔ እኮ ይሄን ጥያቄ ካነሳሁት ከአቡኪ ጋር ጀምረ ነው ስለነበር ነው። እንግዲህ አስቸግር እንዴት ነው ነገሩ? እሺ ግድ አንዴ ብቻ ለመጨረሻ ግልጽ ላድርግልህ። አንዴ እሺ ቀጥልኩ። ጥያቄን ንገረኝ እዚህ ላይ የመጨረሻ ጊዜ ግልጽ ላድርግልህ በደንብ ጥያቄ። እሺ የኔ ጥያቄ ምንድነው? አላህ ኢሳ የአላህ ቃል ነው ይላል እዚህ ጋር። የአላህ ቃል ደግሞ ፍጡር ሊሆን አይችልም እያልኩ ነው። አምላክ ነው ብላችሁ ካመናችሁ የአምላክ ቃል ፍጡር ነው ዘረዘርኩኝ ቅድም። በታይትል ደረጃ እንጂ የአምላክ ቃል ነው በሚል ደረጃ አይደለም ብዬ ተናገርኩኝ ቅድም። አሁን አላዳመጥከኝ። ጥያቄህን ብቻ ይዘህ ነው ቅድም አሁን ያን ሁላ ስለፈልህ ጥያቄህን ብቻ ነው እያዳመጥክ የነበረው እንጂ እኔን አይደለም። እዛ ጋር በተፈቀደ እዛኛው ሐዲስ ጋር ደግሞ በግልጽ ያስቀምጠዋል እኮ አብዱ። በታይትል ደረጃ ሌሎችንም እኮ ጠቀስኩኝ። ነብዩ ሰለላሁ ዐለይሂ ወሰለም የአብርሃም ጸሎት ተብሎ ይቀመጣሉ አልኩ እኮ። ንግግር ነው ማለት አይደለም። በዛ ኮዝን ለመጠቀም እንጠቀማለን አልኩ እኮ። በመንስኤ ደረጃ እንደ ታይትል ይገባል። ይሄ እዚህ ጋር ራሱ ሲናገር ሲጀመር ወንድ አድርጎ አይደለም ኢየሱስ እንዴት ተፈጠረ የሚለውን ሲነግረን ነው። ነብዩ አምላካችን አላህ እኮ እንዳትወዛቀቢ አሊ ኢምራን ላይ ነው ጠቀስኩልህ። ኢየሱስ ማለት ልክ እንደ አዳም ነው። በቃል እንደፈጠረው ምሳሌውን አድርጎ ነገረን። ያንን አንተ አትፈልገው አትቀበለው፣ ምክንያቱም አንተ ስለማያግዝህ ማለት ነው። የአንድ አካል በታይትል ደረጃ ሊጠራ እንደሚችል የነብዩ ሰለላሁ ዐለይሂ ወሰለም እኔ የአብርሃም ጸሎት ነኝ ብለው ሲናገሩ ንግግር ማለት ሳይሆን በጸሎት የተገኘ ነው የሚለውን ነገር እንደ ታይትል እንደሚገባ ነገርኩ። ያንን አትፈልግም አንተ። ሰው አፈር ተብሎ ሊጠራ ይችላል፣ ግን ብትመረመር እኔ ሰውነት ላይ አፈር የለም። ግን ከመንስኤ አንጻር አፈር ነህ ተብዬ ብትጠራ እንደ ታይትል ሊገባ ይችላል አልኩ። ያንንም አልፈለግከውም አንተ የፈለግከው እኛ ኢየሱስ ያምላክ ካልሆነስ ያምላክ ካልሆነስ በግድ ነው። ግድ ለማብዱ ከአቡከር ጋር ሌላ ቀን ቀጥለዋለሁ። ይነረ በቃ ተመልሶ ነው ያን እንትን አልጠብቅም። እሺ እኔ ጠይቅ። አሁን ደግሞ ሌላ አሁን ነው እኔ ልጠይቅ። ጤና ይስጥልን ወይ አብሮ ይስጥልን። አንዴ ይረጋጉ። አንዴ አብሮ ይስጥልን። አንዴ መዝሙር ጥያቄ ልጠይቀው ነው። ከዛ ወደ አንተ ያኖረን ጠብቃ ሙለር ይቀድማል። አሁን ደግሞ እኔ ልቀጥል። መዝሙር ይሰማል? መዝሙር አዎ እየሰማሁ እስቲ አሁን ምን ብዬ ልጠይቅ? ለአላህ ጥያቄ ብዛቱ። እሺ ምን ላይ ልጠይቅ? አንተ ምረጥና እኔ ልጠይቅ። መጽሐፍ ላይ ጠይቀኝ ከፈለክ፣ ኢየሱስ ላይ ጠይቀኝ። የፈለከው ነገር አንተ ሜኑን ንገረኝና እኔ እዛ ላይ ልጠይቅ። ርዕሱን አንተ ንገረኝና ማለት ነው። እኔን አትጠይቀኝ እንግዲህ ለእኔ ተማሪ ነኝ ብያለሁ እኮ መጀመሪያ። ገበያ አንተ በምታውቃት እዚች ላይ ግን የተወሰነ እኔ ልልህ እችላለሁ የምትለው ነገር አንተ በለኝ። እዛ ላይ ነው ጭንቅላቴ ላይ በጣም ሁሉ ነገር ጭንቅላቴ የተረደረብኝ ብዙ ጥያቄ አለ። ጥያቄ ሳይኖረኝ ቀርቶ አይደለም አብዱል። ያንተን ጥያቄ እኮ አስተናገርኩኝ በጨዋ ደም ረጅም ሰዓት እኮ አንተ ተቀበልኩ አልተቀበልኩም። ምን ላይ ልጠይቅ? አዎ ለምሳሌ እኔ የምጠይቀኝ አሁን ምን ላይ ልጠይቅ ብትለኝ እኔ ለምሳሌ እዚህ ላይ ብትጠይቀኝ ችግር የለም እላለሁ። ለምሳሌ አንተም እንደዛ እዚህ ላይ እስቲ ብትጠይቀኝ የተወሰነ ላስረዳህ እችላለሁ። እዚች ፖይንት ላይ ብትጠይቀኝ ይችላል። እንደዚህ ምለው ሙሉ ሰውን ኢየሱስ ላይ ጠይቀው አብዱ፣ ጊዜ እንዳንፈጅ ኢየሱስ ላይ ጠይቀው። ኢየሱስ ላይ ምን ልጠይቀው? እሺ ብዙ ነገር እኮ ነው ያለው። እሺ ኢየሱስ ላይ ምን ልጠይቅ? እሺ ኢየሱስ ይሳሳታል ብለህ ታምናለህ? መዝሙርዬ ኢየሱስ አይሳሳትም? ኢየሱስ አይሳሳትም? እንዴት ይሳሳታል? ይሳሳታል ብዬ አላምንም። አይሳሳትም። ፈጣሪ እንዴት ይሳሳታል? እሺ ይሄኛውን ተው በቃ ይሄን ለፎና እሺ በቃ ተው። ኧረ ለአላህ ብላችሁ አስመርጡኝ። ከታች ኮሜንት ላይ የሆነ ነገር አብዱ ሰላም እኔ እንትን ልበል ርዕስ ምረጡ። አሁን ተከታተብኝ። እሺ ምን ላይ ልጠይቅ? የኢየሱስ ክርስቶስን ስጋ ማን የፈጠረው ብለህ ጠይቀው። በቃ እሺ ከዛን ጀምርሽ። እሺ ኢየሱስ የአብ ልጅ ነው ወይስ ከመቼ ነው የአብ ልጅ የሆነው? መዝሙርዬ ቅድም የከፈታችኋት አለች ዮሐንስ አንዳንድ መሰለኝ ካልተሳሳትኩኝ። ጥያቄውን ጀነራል ጥያቄ ነው። አሁን በጀነራል በሎጂክ አለ እኮ አሁን እግዚአብሔር ነገረን። በቃ ሎጂክ አሁን ስንነሳ ኢየሱስ የአብ ልጅ የሆነው መቼ ነው? ከማርያም በኋላ ነው ወይስ ከማርያም ሳትፈጠር በፊት ኢየሱስ የአብ ልጅ ነው? ነገርኩህ እኮ የቅድሙ ጋር ይመልሰዋል። የቅድሙን ክፈቱት አንዴ ኢብራሂም እኮ ዮሐንስ አንዳንድ እኔ ላንብብል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ ማለት እኮ መቼ ነው ስማር እኔ ምንም ይሄ ነው ብዬ አልተናገርኩም። እየተፈጠረ አይደለም እኮ ከአብ ነው አይደል የተወለደው? እኔ የተፈጠረ ነው ቻልኩኝ። ከአብ ነው አይደል የተወለደው?
ውልደት የሚባለው ነገር የሚነገረው ለፍጥረት ነው። እሺ ኢየሱስ የአብ ልጅ አይደለም? አብ ወልድን አልወለደውም? ሁላችንም የእግዚአብሔር ልጆች ነን እኮ። አብ ወልድን አልወለደውም? ቃሉ ነው ልጁን እንለዋለን። ወልዶታል ወይስ ቃሉ ነው? ቃሉን ልጁን እንለዋለን አልኩ እኮ። ወልዶታል አልወለደውም ወይ? ማስረጃ ልስጥህ ከቸርች ፋዘርስ ቡክ ከፍቼ እዚህ ላይ ግራ ከገባ ይሄ መመለስ ካቃተ እንዲህ የመለሱ ልክፈትልክ። ልጁ ነው ይላል እኮ ተገኘ አስገኘ ይባላል። ወልድ ደግሞ ከአብ ነው የተገኘው ይላል። ወልድ ከአብ ነው የተገኘው ብለህ ታምናለህ? አዎ አምናለሁ። ቃሉ ነው አልኩህ እኮ ከአብ ነው የተገኘው አይደለ? አዎ ኦሬት ከአብ ከተገኘ አብ ነበር። ኦኬ ከአብ ከተገኘ ኦኬ መገኛ ምንጩ ነው ምንድነው? ያን ነገር ኤክስፕሌን አድርገው ቀጥሎ የምጠይቀህ ነገር ለመጣት ማለት ነው። ሌላ በቃ ችግር የለም። የማውቀውን ያህል ልመልስልህ። እኔ ብቁ ነኝ ብዬ አይደለም ሌላም ሰው ጠይቄ ያልኩህ ለዚሁ ነው። ቀለል ላድርግልህና በቃ እሺ ተው በቃ ይሄኛውን ተው። እሺ ወደ ማርያም እንምጣ። በቃ እሺ ይሄኛው ላይ ገና ስጀምር እንደዛ ካደረጋ እሺ ማርያም የወለደችው አብን ነው? እሺ ቀለል እናድርገው በቃ። ባለፈውም ይሄኛው እንደዛ እያለ ሲያዝግ ነበረ። መዛግ አይደለም ማርያም የወለደችው አብን ነው። እንደውም ባለፈው እኔ ራሱ በጣም ቀባጠርኩኝ። አትቀባጠር ችግር የለውም። ማርያም የወለደችው አብን ነው። ወልድ ነው የወለደችው። ወልድ ነው ወልድ ነው። ስለዚህ የአብ አካል አብ ብቻ ኦኬ። አብ አልተወለደም፣ አምላክ አልተወለደም። አብ አልተወለደም ማለት ነው አይደለ ወገኔ? ቆይ ለመጣልን አብ አልተወለደም አጥና ምናምን ነገር እና ያው ወደ ቀጥተኛው መንገድ እንድትመጣ ሁሌም ጸሎታችን ነው። ሁልጊዜም እንድትድን የምንፈልገው ከመጥፋቱ ሰደው። አረ ከመጥፎ ዝጃ አይደለም፣ ችግር የለውም። ጠይቃለሁ። መርሐባ ሙለር